ከባድ ሚስጥር አለ እያሉ ወይንም ከባድ ሚስጥር ወጣ እያሉ ነው እንግዲህ ይሄም ነገር ሁሉ እየተፈጠረ ያለው። የሄርሜላንና የኤፍሬምን ሚስጥር አወጣለሁ ብላ ሄርሜላ የራሷ ጉድ እየወጣ ነው። የሄርሜላ ጉድ ደግሞ ቢወጣ የማይሰለቸው ሆኗል፣ ወይም የማያልቅ ጉድ ሆኗል። ይሄ ማለት ምንድነው? በጣም ለብዙ ጊዜ ለብዙ አመት ይዛው የነበረው ነገር ለሰዎች የማይደርስና ከቤተሰቦቿ ወጥቶ ለጓደኞቿ፣ ለቤተሰቦቿ፣ ለአብሮ አደጎቿ የማይደርስ ነበር የመሰላትና አሁን ላይ ደግሞ አብሯት እየሰሩ ያሉት የስራ ባልደረቦቿ በጣም ብዙ ግርግር ነገሮች እየገቡ ነው። የሁሉም ነገር የተፈጠረው እንግዲህ የሰውን ነገር የሰውን ጉድ አወጣለሁ ሲባል የራስን ጉድ እንደሚወጣ ማሰብ ነበረ። አሁንም የመጣ ፋይል አለ ሄርሜላ አብርሃምን ምን እንዳደረገችው የሚያሳይ ፋይል ነው። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላም ናችሁ? የሰላማችሁ በዚህ ትርፍ ይበልልኝ ባላችሁበት አለውላችሁ። እንዴት ናችሁልኝ ውዶቼ የኔ ውዶች አላችሁልኝ ወይ? ውሏችሁ እንዴት ነበረ? በሰላም እንደዋላችሁ ተስፋ አደርጋለሁ የኔ ውዶች። ፈጣሪ ባላችሁበት ይጠብቃችሁ፣ ወጥቶ ከመቅረት ይጠብቀን፣ ፈጣሪ ከመጥፎ ነገር ይጠብቀን የኔ ውዶች እና ባይቦቼ። ሙቀት እንዴት እያረጋችሁ ነው ሳውዲ ያላችሁ? እውነት ሙቀቱን እኔ የዘንድሮ ሙቀት አልቻልኩትም። በሰላም ብቻ ያውጣን ማለት ነው ከዚህ ሙቀትና ከባድ ነው። ብርዱን በጣም ከባድ ነበርና ለዛ ነው መሰለኝ ሙቀቱም እንደዚህ የከበደው። ኢንሻአላህ ለኸይር ነው የኔ ውዶች። ወደ መጣሁበት ስገባላችሁ እንግዲህ ያው የለጠፍኩትን ፎቶ አይታችሁታል። ሩታ አሁንም የተለያዩ መረጃዎች እየደረሳቸው ነው። ትናንትናም የተለቀቀው ነው ከትናንት ወዲያ የተለቀቀውን ቪዲዮ አይታችሁ ከሆነ በዚህ ሰሞን እየተለቀቁ ያሉ ቪዲዮዎች ሄርሜላና ግብረ አበሮቿ እነዛ ጅልጅል የሚመስሉ ጓደኞች አሏት። አንድ ደህና ጓደኛ እንኳን የላትም። ምክንያቱም እሷም ደህና ሰሰቱን አይደለ ደህና ጓደኛ የሚኖራት። ሁሉም ያሏት ጓደኞች በቃ የሚያወሩትና የሚያስቡት የማይገናኝ ነው። ጓደኞቿ በአጠቃላይ የሄርሜላ ጓደኞች የሚያወሩትና የሚያስቡት አንድ ላይ አይደለም የሚያወሩትና የሚያስቡት ይቀርና እኔ ልባቸውና ምላሳቸው ራሱ አንድ አይደለም። በቃ ልባቸው የሚያስበው ሌላ የሚያወሩት ሌላ ነውና የተዘበራረቀባቸው ሰዎች ጋር ሆና እሷ ራሷ ዝብርቅርቋ ወጥቶባታል ማለት ነው። ምን ማለት እንዳለባትና ምን አለ ማለት እንዳለባት መለየት ራሷ አቅቷታልና ዙሮባታል በአጠቃላይ እና ስለዚህ ውዶቼ አሁንም ቢሆን እንግዲህ ባለፈው የተለቀቀው አይታችሁ ከሆነ ሪከርድ ቮይስ አድርገው ፎቶ ሁላ ለጥፈውበት ምናምን ነገር አሁን በዚህ በዘመነ ዘመን ማመን አይቻልም አይደለም። ይሄን ነገር ይቅርና አሁን ላይ ወረቀት ላይ ተጽፎ ራሱ የሆነ ነገር ቢመጣላችሁ ይሄ ነገር እውነተኝነትና ውሸት ነኝ ለራሱ ካላረጋገጣችሁ ማመን አይቻልም። አሁን ላይ በጣም ከባድ ነው። እና ስለዚህ እሷ እንግዲህ ኤፍሬምንና ሩታን አዋርዳ አብርሃምን ለራሷ ለማድረግና እሷ ተወዳጅ ሩታ ደግሞ መጥፎ ሰው ለማድረግ ነበር ያሰበችው። ግን መቼም ያሰበችው እንደማይሳካላት ነው መነግራችሁና ሄርሜላ እየሰማች ባለችው ነገር ሁሉ እየደነገጠች ነው ማለት ነው። ለምን ታውቃላችሁ? በጭራሽ አብርሃም እኔን የለም እኔን ትቶ ወደ ሌላ ሴት ይሄዳል። ሩታንም ደግሞ በተለይ ምርጫ ውስጥ ያስገባኛል ከሩታ ጋር ብላ አልጠበቀችም ነበርና ይሄ ነገር ደግሞ እንደሚሆን ማወቅ ነበረባት። አሁንም እንግዲህ ሩታዬ እየሰማች ያለችው ነገር በጣም ከባድ ነገር እንደሆነ አብርሃምና ሩታን ለማለያየት ሄርሜላ ከጓደኞቿ ጋር ምን አይነት እርቀት ቦታ እንደሄዱ ምን አይነት የተቀነባበረ በቃ እውነት የሚመስል ውሸት አቀናብረው ይሄን ነገር ሁሉ እያደረጉ እንደሆነ በመረጃም በቮይስ በምናምን አይደለም በትክክለኛ ኦሪጂናል በሆነ መረጃ ነው ሩታ እያረጋገጡላት ያሉት ማለት ነው። እና ይሄን ሁሉ ነገር አይቶ አብርሃም እንግዲህ ካልተረዳና ካላወቀ እውነት እኔ ከሄርሜላ ጋር አብርሃም ቢኖር ማለት ነው ከዚህ በኋላ ይሞታል ብዬ ነው የማስበው ከሷ ጋር ቢሆን